መጽሐፈ ሳሙኤል ቀዳማዊ ምዕራፍ 24 ዳዊት በሳኦል ላይ ያደረገው ርኅራኄ። ዳዊትም ከዚያ መጥቶ በዓይን ጋዲ በጠባብ ቦታ ተቀመጠ። ሳኦልም ፍልስጤማውያንን ከማሳደድ ከተመለሰ በኋላ እነሆ ዳዊት በዓይን ጋዲ ምድረ በዳ አለ ብለው ነገሩት። ሳኦልም ከእስራኤል ሁሉ የተመረጡትን 3,000 ሰዎች ወሰደ። ዳዊትንና ሰዎቹን ለመፈለግ ዋሊያዎች ወደሚታደኑባቸው ዓለቶችም ሄደ። በመንገድም አጠገብ ወዳሉት የበጎች ማደሪያ ወጣ። በዚያም ዋሻ ነበረ። ሳኦልም ወገቡን ይሞክር ዘንድ ወደዚያ ዋሻ ገባ። ዳዊትና ሰዎቹም ከዋሻው በውስጠኛው ቦታ ተቀምጠው ነበር። የዳዊትም ሰዎች እነሆ ጠላትህን በእጅ አሳልፌ እሰጠዋለሁ፣ በዓይንህም ደስ የሚያሰኝህን ታደርግበታለህ ብሎ እግዚአብሔር የነገረህ ቀን እነሆ ዛሬ ነው አሉት። ዳዊትም ተነስቶ የሳኦልን መጎናጸፊያ ዘርፉን በቀስታ ቆረጠ። ከዚያም በኋላ እንዲህ ሆነ፣ የሳኦልን የልብሱን ዘርፍ ስለ ቆረጠ የዳዊት ልብ በሐዘን ተመታ። ዳዊትም ሰዎቹን እግዚአብሔር የቀባው ነውና እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አደርግ ዘንድ እጄንም እጥልበት ዘንድ እግዚአብሔር ከእኔ ያርቀው አላቸው። ዳዊትም በዚህ ቃል ሰዎቹን ከለከላቸው። በሳኦልም ላይ ተነስተው ይገድሉት ዘንድ አልፈቀደላቸውም። ሳኦልም ከዋሻው ተነስቶ መንገዱን ሄደ። ከእርሱም በኋላ ዳዊት ደግሞ ተነሣ፣ ከዋሻውም ወጣ። ከሳኦል በኋላ ጌታዬ ንጉሥ ሆይ ብሎ ጮኸ። ሳኦልም ወደ ኋላው ተመለከተ። ዳዊትም ወደ ምድር ተጎንብሶ እጅ ነሣ። ዳዊትም ሳኦልን አለው፣ እነሆ ዳዊት ክፉ ነገር ይሻብሃል የሚሉህን ሰዎች ቃል ለምን ትሰማለህ? እነሆ ዛሬ በዋሻ ውስጥ እግዚአብሔር በእጄ አሳልፎ እንደሰጠህ ዓይንህ አይታለች። አንተንም እንድገድል ሰዎች ተናገሩኝ። እኔ ግን በእግዚአብሔር የተቀባ ነውና እጄን በጌታዬ ላይ አልዘረጋም ብዬ ራራውልህ። እነሆ የልብስህ ዘርፍ በእጄ እንዳለ ተመልክተህ እወቅ። የልብስህን ዘርፍ በቈረጥኩ ጊዜ አልገደልሁህም። ስለዚህ በእጄ ክፋት በደልና ክዳት እንደሌለ አንተም እንዳልበደልሁህ እወቅ። አንተ ግን ነፍሴን ልታጠፋ ታጠምዳለህ። እግዚአብሔር በእኔና በአንተ መካከል ይፍረድ፣ እግዚአብሔርም አንተን ይበቀልልኝ። እጄ ግን በአንተ ላይ አትሆንም። የጥንት ምሳሌ ከኀጢአተኞች ኀጢአት ይወጣል የሚል እንደሚል እጄ ግን በአንተ ላይ አትሆንም። አሁንም የእስራኤል ንጉሥ ማንን ለማሳደድ ወጥተሃል? አንተስ ማንን ታሳድዳለህ? የሞተ ውሻን ታሳድዳለህን? ወይስ ቁንጫን ታሳድዳለህ? እንግዲህ እግዚአብሔር ዳኛ ይሁን፣ በእኔና በአንተም መካከል ይፍረድ። አይቶም ለእኔ ይፍረድ፣ ከእጅህም ያድነኝ። እንዲህም ሆነ፣ ዳዊት ይህንን ቃል ለሳኦል መንገር በፈጸመ ጊዜ ሳኦል ልጄ ዳዊት ሆይ ይህ ድምፅህ ነውን? አለ። ሳኦልም ድምፁን ከፍ አድርጎ አለቀሰ። ሳኦልም ዳዊትን አለው፣
እኔ ክፉ በመለስኩልህ ፋንታ በጎ መልሰህልኛልና አንተ ከእኔ ይልቅ ጻድቅ ነህ። እግዚአብሔርም ዛሬ በእጅህ አሳልፎ ሰጥቶኝ ሳለ አልገደልኸኝምና ለእኔ መልካም እንዳደረግክልኝ ለእኔ ነገርኸኝ። ጠላቱን ተቸግሮ አግኝቶ በመልካም መንገድ ሸኝቶ የሚሰድ ማን ነው? ስለዚህ ለእኔ ስላደረግከው ቸርነት እግዚአብሔር መልካሙን ይመልስልህ። አሁንም እነሆ አንተ በርግጥ ንጉሥ እንድትሆን የእስራኤል መንግሥት በእጅህ እንድትጸና እኔ አውቃለሁ። አሁን እንግዲህ ከእኔ በኋላ ዘሬን እንዳትነቅል ከአባቴም ቤት ስሜን እንዳታጠፋው በእግዚአብሔር ማልልኝ አለው። ዳዊትም ለሳኦል ማለለት። ሳኦልም ወደ ቤቱ ሄደ። ዳዊትና ሰዎቹም ወደ ጠባቡ ወደ ሜሴራ ወጡ።